ያየነውን እንዲሁም ደግሞ የሰማነውን ነገር በልቦናችን ውስጥ እንዲያድር የሚያደርገውን አንድ የመዝሙር ክፍል ዛሬ በዚህ ቪዲዮ እነግራችኋለሁ። አእምሯችን ብሩህ ሊያደርግልን የሚችል ማስተዋል ሊሰጠን ወይም ደግሞ ልቦናችን ሊከፍትልን የሚችል የመዝሙር ክፍል የትኛው ነው እና ስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ተወዳጆች እንደምናላችሁ በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን። ይህ ሰዋስው ሚዲያ የዩቲዩብ ቻናላችን ነው። እኔ ዲያቆን ዘሰዋስው ነኝ። በዚህ ዩቲዩብ ቻናላችን ላይ መንፈሳዊ ሕይወታችንን የሚያሳድጉ ትምህርቶችን የምናገኝበት ነውና ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ይህንን ቪዲዮ ላይክ አድርጋችሁ ጀምሩት። ብዙዎቻችሁ ቪዲዮ እየለቀቅልን አይደለም እያላችሁ ነው። በየዕለቱ ቪዲዮ ለቃለሁ፣ ማለትም በሳምንት ከ2 እስከ 3 ቪዲዮዎችን እለቃለሁ። ነገር ግን ለእናንተ የሚደርሳችሁ ሰብስክራይብ አድርጋችሁ ስለተዋችሁት ነው። ሰብስክራይብ ብቻ ሳይሆን ኖቲፊኬሽን ኦን አድርጋችሁ ኖቲፋይ እንዲያደርጋችሁ ማድረግ መቻል አለባችሁ። ስለዚህ ሰብስክራይብ ስታደርጉ ሰብስክራይብ ያደረጋችሁበት በተን ላይ ኦል የሚል ነገር አለ። ኖቲፊኬሽን ሁልጊዜ እንዲደርሳችሁ የሚያደርግና እሱን ኦን ስታደርጉ ሁልጊዜም የምለቃቸው ቪዲዮዎች ይደርሳችኋልና ኖቲፊኬሽናችሁን ኦን አድርጉት። በየጊዜው የምለቃቸው ቪዲዮዎች ለእናንተ እንዲደርሳችሁ በቀላሉ ያደርጋል ማለት ነው። ከዛ በተጨማሪ ግን በሳምንት ከ2 እስከ 3 ቪዲዮዎች ስለሆነ የምለቀው ምናልባት ካልደረሳችሁ እሱን ቼክ አድርጉ። ካልደረሳችሁ ደግሞ በተጨማሪ ገብታችሁ ቻናሉን ቼክ በማድረግ ቪዲዮዎችን መመልከት ትችላላችሁ ማለት ነው። በዛሬ ቪዲዮአችን ላይ እንደሚታወቀው የመዝሙረ ዳዊት ጥናት እንደጀመርን ይታወቃልና ካቆምንበት የምንቀጥል ይሆናል ማለት ነው። ከጅማሬ እስከ ፍጻሜ ቅዱስ እግዚአብሔር አምላካችን አብሮን እንዲሆን ቅዱስ ፈቃዱ ይሆንልን። የመዝሙረኛው ቅዱስ ዳዊት ረድኤቱ በረከቱ በሁላችን ላይ ይደርብን። የቅዱሳን ረድኤታቸው በረከታቸው የእመቤታችን የቅድስት ድንግል ማርያም ምልጃ ከሁላችን ጋር ይሁን። በዛሬ ቪዲዮአችን ላይ የምንመለከተው መዝሙር 74 እና 75 እንዲሁም ደግሞ 76 ሶስት የመዝሙር ክፍላትን ጥቅሞቻቸውን የምንመለከት ይሆናል ማለት ነው። ከዚህ በፊት ቀደም ብዬ እንደተናገርኩት መዝሙረ ዳዊት በጣም ለብዙ ችግሮቻችን መፍትሄ የሚሰጠንና ድህነት የምናገኝበት በስጋችን በመንፈሳችን እንዲሁም በነፍሳችንም ላይ ድህነት የምናገኝበት ስለሆነ መዝሙረ ዳዊትን ሁልጊዜም ቢሆን በየዕለቱ የዕለቱን መዝሙረ ዳዊት እንድትጸልዩ ሁልጊዜም እናገራለሁ። አሁንም እናገራለሁ። የዕለቱን መዝሙረ ዳዊት ሁልጊዜም ቢሆን እንጸልይ። ከዛ በተጨማሪ እነዚህን ጥቅሞቻቸውን የምንገልጠው ደግሞ ሰዎች አውቃን የበለጠ ጥቅሙ ስናውቀው ደግሞ የበለጠ እንድንተጋና እንድንበረታ እንዲሁም ደግሞ በሆነ አጋጣሚ የሆነ ችግር ቢደርስብን ከነዚህ የመዝሙር ክፍላት አንዱን አውጥተን እንድንጠቀመው ስለሚረዳን ነው እነዚህን የመዝሙር ክፍላት ጥቅሞቻቸውን እየገለጠን የምንገኘው ማለት ነው። ስለዚህ መዝሙረ ዳዊት ክፉውን ሰው በጎ የሚያደርግ በጎ ሕሊና እንዲኖረው የሚያደርግ በልባችን ክፋት እንኳን ካለው ወደ እግዚአብሔር የሚያደርሰን ክፋታችን አጥፍቶ ወደ እግዚአብሔር የሚያደርሰን ነውና ሁልጊዜም ቢሆን መዝሙረ ዳዊት እንጸልይ። መዝሙረ ዳዊት እንዳልኩት ከዚህ በፊት ድግምት ሳይሆን የእግዚአብሔር ቃል ነው። የእግዚአብሔር ቃል ደግሞ የእግዚአብሔርን መንፈስ ወይም ደግሞ እግዚአብሔር መንፈስ ቅዱስን የያዘ ነውና ክፉን የሚያረቅና የሚያረጋጋ ነው ማለት ነው። የእግዚአብሔር መንፈስ ሁልጊዜም ቢሆን እግዚአብሔር መንፈስ ቅዱስ የሚያረጋጋ እንጂ የሚያስጨንቅ አይደለም። ሁለት አይነት መንፈስ አለ። መንፈስ ቅዱስ እንዲሁም ደግሞ መንፈስ ርኩስ የምንለው ማለት ነው። መንፈስ ርኩስ በሰዎች ላይ ሲያደር የሚያሳስባቸው ክፉ ነገርና እንዲያደርጉ የሚያደርጋቸውም ደግሞ ክፉ ነገር ብቻ ነው። የእግዚአብሔር መንፈስ ወይም ደግሞ እግዚአብሔር መንፈስ ቅዱስ በሰውነታችን ሲያደርግ የሚሰጠን ሰላም የሚሰጠን መልካም ነገር እንዲሁም ደግሞ የምናስበው ሁሉ መልካም ነው የሚሆነው ማለት ነው። ስለዚህ በኑሯችን፣ በመንገዳችን፣ በስራችን ሁሉ ክፉ ሰዎች እንኳን ቢገጥሙን መዝሙረ ዳዊት የምንጸልይ ከሆነ ያን ክፋታቸውን አስወግዶ እግዚአብሔር አምላክ መልካሙን የሆነውን መንፈስ ስለሚያቀብላቸው ለእኛም ደግሞ የእግዚአብሔር መንፈስን ይዘን ስለምንሄድ ያረጋጋናል። ሰላማዊ የሆነ ህይወትን እንድንመራ ስለሚያደርገን ሁልጊዜም ቢሆን መዝሙረ ዳዊት መጸለይ ተገቢ ነው ማለት ነው። በዛሬ ቪዲዮአችን ላይ እንግዲህ የምንመለከተው የመዝሙር ክፍል የሚሆነው ማለት ነው መዝሙር 74 75 እና 76 ነው ማለት ነው። መዝሙር 74 እገኒ ለከ እግዚኦ እገኒ ለከ ወእፄው ስመከ የሚለው ነው በግዕዙ። በአማርኛው ደግሞ አቤቱ እናመሰግንሃለን ስምህንም እንጠራለን ታምራትን ሁሉ እንናገራለን የሚል ነው። ይህ የመዝሙር ክፍል በተለየ መልኩ የሚያገለግለን ለታመመ ሰው ነው የሚሆነው ማለት ነው። ስለዚህ ህመም ባጠቃን ጊዜ ከዚህ በፊት በጣም በርካታ የመዝሙር ክፍላትን ለህመም ጠቅሻለሁ። አንዱ መዝሙርም ደግሞ ብዙ ጥቅሞችን ይኖሩታልና ከነዛ የመዝሙር ክፍላት መካከል አንደኛው ደግሞ ይህ መዝሙር 74 ነው ማለት ነው። ስለዚህ መዝሙር 74 የሚያገለግለን ለታመመ ሰው ብንጸልይለት ወይንም ደግሞ የታመመው ሰው ራሱ ይህንን የመዝሙር ክፍል ቢጸልየው ከተቻለ ደግሞ ማይ ከፊቱ አስቀምጦ ቢጸልይና ማዩን ቢጠመቀው እግዚአብሔር አምላክ ረድኤቱን ይመልስለታል። ካለበት ደዌ ደግሞ በምህረትና በቸርነት ይፈውሰዋል ማለት ነው። ስለዚህ
ሁልጊዜ ይህን የመዝሙር ክፍላት ህመም በተሰማን ጊዜ ማንኛውም ህመም ሊሆን ይችላል በታመምን ጊዜ ይህን የመዝሙር ክፍል ደጋግመን መጸለይ ቢቻል 7 ጊዜ ቢጸለይ ከህመማችን እንድንድን ያደርገናል። ለምሳሌ 3 7 እንላለን ብዙ ጊዜ በመዝሙር ክፍላችን ላይ ስንናገርና እነዚህ 7 ወይም 3 ሌሎች 40 የሚሉት ደግሞ ለምሳሌ 3 ፍጹም 7 ፍጹም ቁጥር ነውና ፍጹም እንዲምረን የምንጠይቅበት ነውና ፍጹም በሆነ ልመና እግዚአብሔር አምላክን እለምንሃለሁ ለማለት ነው 3 7 እያደረግን የምንጸልየው እንጂ ሌላ የተለየ ነገር ኢንኬዝ ያለው ነገር አይደለም። ወይንም ደግሞ ከሌላ መንፈስ ጋር አገናኝታችሁ እንዳታስቡት ብዬ ነው ይሄንን የምነግራችሁና ይህ የመዝሙር ክፍል የሚረዳን መዝሙር 74 ለታመመ ሰው ነው ማለት ነው። በተጨማሪ ግን እነዚህ 3 መዝሙራት መዝሙር 74 75 76 ለማንኛውም ህመም ብትጸልዩት ፈውስ ታገኛላችሁ። ይህንን የመዝሙር ክፍላት መዝሙር 74 75ን 76ን በተደጋጋሚ ተከታታይ 3ቱን የመዝሙር ክፍላት ለህመም በአጠቃላይ 3ቱም ይሆናሉ ማለት ነው። ማንኛውም ደዌ ሊያገኛችሁ ይችላል። ህመም ካለባችሁ የውስጥም የውጭም ህመም ሊኖርነን ይችላልና እነዚህን ህመም የምናስታግስበት ካለብን የደዌ ወይንም ደግሞ የህመም ችግር የምንፈወስበት ይሆናል። የምንፈወስበት የመዝሙር ክፍላት ናቸው ማለት ነው። ስለዚህ በጥንቃቄ እነዚህን የመዝሙር ክፍላት 7 ጊዜ ጸልየን ብንጠመቃቸው በማይ አድርገን ፈውስ ይሰጡናል ማለት ነው። ሌላኛው የመዝሙር ክፍል ደግሞ መዝሙር 75 ነው። ታወቀ እግዚአብሔር በይሁዳ ዋቤ ስሙ በእስራኤል የሚለው ነው። እግዚአብሔር በይሁዳ ታወቀ፣ ስሙም በእስራኤል ታላቅ ነው፣ ስፍራውም በሳሌም ማደሪያውም በጽዮን ነው የሚል የመዝሙር ክፍል ነው። ይህ የመዝሙር ክፍል ደግሞ የሚረዳን ወይም ደግሞ የምንጠቀምበት ቅድም መጀመሪያ መግቢያ ላይ እንደተናገርኩት ብዙ ጊዜ ተማሪዎች ዘንድ እንዲሁም ደግሞ በአንዳንድ ሰዎች የምጠይቃቸው ጥያቄዎች አሉ። ከነዚህ ጥያቄዎች መካከል አእምሯችን ብሩህ ሊያደርግልን የሚችል ማስተዋል ሊሰጠን ወይም ደግሞ ልቦናችን ሊከፍትልን የሚችል የመዝሙር ክፍል የትኛው ነው ነው እና ይህ የመዝሙር ክፍል ደግሞ መዝሙር 75 ማለት ነው። ማንኛውንም ቃል ወይንም ደግሞ ማንኛውም የእግዚአብሔርን ቃል ሊሆን ይችላል ማንኛውንም ነገር አጥንታችሁ በትምህርታችሁ ላይ በስራችሁ ላይ ድንገት ቢጠፋችሁ ወይም ደግሞ አእምሯችሁን ብሩህ ሊያደርግላችሁ የሚችል የመዝሙር ክፍል ነው ይህ የመዝሙር ክፍል ማለት ነው መዝሙር 75 እና እኔም ተጠቅሜ ወይ ረዳኝ በብዙ የተጠቀምኩበት የመዝሙር ክፍል ነው። ይሄኛው የመዝሙር ክፍል መዝሙር 75 ልቦናችንን ክፍት የሚያደርግ አእምሯችንን ክፍት የሚያደርግና የሰማነውን እናስተውል የሚረዳን ልቦናችንን የሚያረጋጋ የመዝሙር ክፍል ነውና ይህ የመዝሙር ክፍል በአጠቃላይ ለትምህርት ጥናት ሊሆናችሁ ይችላል። ቃል እግዚአብሔር ለምትማሩ ሁላ ሊሆን ይችላል። እግዚአብሔርን ቃል በልቦናችሁ ውስጥ እንዲያድር እግዚአብሔርን የምትጠይቁበት እንዲሁም ደግሞ የሰማችሁት መልካም ነገር በልቦናችሁ ውስጥ እንዲያድርና እንዲቆይ የሚያደርግ የመዝሙር ክፍል ነው። በአጠቃላይ ግን ያው ጸሎት ስንጸልይ በጸሎታችን ማድረግ የሚጠበቅብን አንደኛው ነገር ስንጸልይ ከእግዚአብሔር ጋር መሆናችንን ማረጋገጥ መቻል አለብን። በንጽህና ከቂም በቀል ርቀን እግዚአብሔርን ከሚያስቀይሙ ነገሮች ሁሉ ርቀን እግዚአብሔርን በንጹህ ልቦና ብንጠይቀው እግዚአብሔር የሚያደርግልን ምንም ነገር የለም። ስለዚህ ከነዚህ የመዝሙር ክፍላት መካከል አንደኛው ደግሞ ይህ መዝሙር 75 ነው። መዝሙሩ ምንድነው የሚያደርገው? ልቦናችንን ክፍት አእምሯችንን ክፍት ያደርጋል። የምንሰማውን የምናየውን የምንመለከተውን ሁሉ በልቦናችን እንዲያድር ያደርጋል ማለት ነው። ያ ማለት መልካም የሆኑ ነገሮች ለምሳሌ እግዚአብሔርን ቃል አጥንተን በትምህርታችንም ደግሞ አልያዘን ያለ ነገር ሊኖር ይችላልና በአጠቃላይ ክፉ መንፈስም ካለ ይህንን መንፈስ አስወግዶ መልካም የሆነውን የእግዚአብሔርን መንፈስ በልቦናችን ውስጥ የሚያሳድር ነው። ግን በንጽህና ሁላችሁ ብትጸልዩትና ከእግዚአብሔር ጋር ሆናችሁ ብትጸልዩት ይህ የመዝሙር ክፍል ለዚህ አገልግሎት ልንጠቀመው የምንችለው የመዝሙር ክፍል ነው ማለት ነው። ስለዚህ ያየነውን የሰማነውን ነገር ሁሉ እንድናስተውልና በልቦናችን ውስጥ እንዲያድር የሚያደርግ የመዝሙር ክፍል ነው ማለት ነው። ለዚህ አገልግሎት ይህንን የመዝሙር ክፍል ልትጸልዩ ትችላላችሁ። በተጨማሪ ደግሞ ይህ የመዝሙር ክፍል የሚረዳን አንደኛው አንዳንድ ሰው በተለያየ ምክንያት በእንቅልፍ እጦት የሚቸገር ሰው አለ። በህመም ምክንያት ሊሆን ይችላል፣ በተለያዩ የጭንቀት በሽታዎች ሊሆን ይችላል። እንዲሁም በአጠቃላይ የሚያሳስቡት ነገሮች የሚያስጨንቁት ጉዳዮች በአእምሮ ሊኖሩ ይችላሉና እንቅልፍ እምብኝ የሚለው የሚያስቸግረው አጠቃላይ ደግሞ ለረጅም ጊዜም ደግሞ የማይተኛ ሰው አለ። አንዳንዴ እንቅልፍ ከእግዚአብሔር ዘንድ ነው። እንቅልፍ አንዳንድ የምናርፍበት ነው ሳይበዛም ቢሆን ማለት ነው። እንቅልፍ ባይኖር ብዙ ነገሮች ከኛ ጋር ችግር ሊፈጡ ይችሉ ይሆናል። የሰው ልጅ አንደኛው ከሚያደርጋቸው ነገሮች መካከል አንደኛው እንቅልፍ ነው። የእንቅልፍ እረፍት ደግሞ እንደ አዲስ ሪፍሬሽ አድርገን እንድንነሳና አእምሯችን እንደ ስልክ ተዘግቶ ሲነሳ ሪስታርት እንደሚያደርገውና በፍጥነት እንዲሰራ ከሚያደርጉ ነገሮች መካከል አንደኛው ለሰው ልጅ እንቅልፍ ነውና እንቅልፍ ደግሞ በቂ እንቅልፍ ያስፈልጋል ለሰው ልጅ። በጣም ሲበዛ በሽታ ነው፣ ለውድቀትም የሚዳርገን ነገር ነው እንቅልፍ።
በመጠኑ ሲሆን ደግሞ ከእግዚአብሔር ጋር እንድንሆን ለምሳሌ ለጸሎት እንድንተጋ እንቅልፍ መተኛት ሊኖርብን ይችላል። እንድንሰራ እንቅልፍ መተኛት ሊኖርብን ይችላል እና እንቅልፍ የሚያስቸግረው ሰው ይህንን የመዝሙር ክፍል በተጨማሪ ማለት ነው መዝሙር 75ን ቢጸልየውና ቢጠመቀው ቢጠጣው እግዚአብሔር አምላክ ሰላማዊ የሆነ እንቅልፍ እንዲተኛና እንዲረጋጋ ያደርገዋል ማለት ነው። ስለዚህ የእንቅልፍ ችግር ላለባቸው ሰዎች ሁሉ ሊሆን የሚችል የመዝሙር ክፍል ነው ማለት ነው። መዝሙር 75 ከአእምሮን ከመክፈት ልቦናን ከመክፈት በተጨማሪ የሚያገለግለው ይሄ መዝሙር ክፍል በእንቅልፍ እጦት ለሚቸገሩ ሁሉ የሚሆን ነው ማለት ነው። በመጨረሻ የምናየው ደግሞ መዝሙር 76 ነው። መዝሙር 76 ቃሌ ወደ እግዚአብሔር ጮኽኩ ቃሌም ወደ እግዚአብሔር ነው እርሱም አደመጠኝ የሚል የመዝሙር ክፍል ነው። ምነግራችሁ ቃሉን የማነብላችሁ በመጀመሪያ ከእናንተ የመዝሙር ክፍል ጋር እንድታስተያዩት ነው። የመዝሙረ ዳዊት አንዳንዴ ቁጥሩ 75 76 የሚሆንበት ሁኔታ ሊኖር ስለሚችል እሱን በሌላ ቪዲዮ የምመጣበት ይሆናል። ለምን እንደዚህ አይነት ነገሮች እንደተፈጠሩና በሌላ ቪዲዮ የምንዳስሰው ይሆናል። ነገር ግን መዝሙር 76 ከዚህ ጋር በቃሌ ወደ እግዚአብሔር ጮኽኩ ቃሌም ወደ እግዚአብሔር ነው እርሱም አደመጠኝ የሚለው የመዝሙር ክፍል ነው። ይህን የመዝሙር ክፍል በስራ ቦታችሁ ጋር ካለቃችሁ ጋር ብትጋጩ፣ ከስራ ቦታችሁ ጋር ካሉ ሰዎች ጋር ብትጋጩ፣ እንዲሁም ደግሞ በምንም አይነት ሁኔታ ምንም ሳታደርጉ ከስራችሁ ልትባረሩ ብትባሉና ምንም በደል ሳይኖርባችሁ ካለባችሁ የስራ ሁኔታ ልትነሱ ነው ብትባሉ ይህን የመዝሙር ክፍል ምንም ነገር ሳትተናገሩ በእንባ ሆናችሁ ከእግዚአብሔር ጋር ሆናችሁ ማለት ነው በእንባ ብርክክ ብላችሁ ይህንን የመዝሙር ክፍል 7 ጊዜ ብትጸልዩት እግዚአብሔር እንደዚህ ያለውን ችግር አስወግዶ የሚጠቅማችሁ ከሆነ ከዛ ስራ እንድትቆዩ፣ የማይጠቅማችሁ ከሆነ ደግሞ እግዚአብሔር አምላክ ይህ ስራ እንደማይሆናችሁ አውቆ ወደ ሌላ ለእናንተ የሚሆነውን ነገር እግዚአብሔር ያዘጋጃል ማለት ነው። ስለዚህ በስራ ሁኔታችሁ ለሚገጥማችሁ ችግር ሁሉ መፍትሄ ሊሰጣችሁ የሚችለው የመዝሙር ክፍል ነው ማለት ነው መዝሙር 76። ሌላኛው ይህ የመዝሙር ክፍል መዝሙር 76 ከክፉ ነገር ሁሉም ደግሞ የሚጠብቀን የመዝሙር ክፍል ነው። እንዳልኳችሁ በስራ ሁኔታችሁ ለሚመጡ የክፉ ነገሮች ወይንም ደግሞ በስራችሁ በምታደርጉት ነገር ሁሉ ደግሞ በጉዟችሁ በኑሯችሁ ለሚገጥመን ነገር ደግሞ ከክፉ ነገር ሁሉ እግዚአብሔር አምላክ እንድንርቅና እንድንጠበቅ ያደርገናል። በአጠቃላይ መዝሙረ ዳዊት የሚጸልይ ሰው እግዚአብሔር አምላክ ለሱ የሚጠቅመውን ነገር ብቻ ነው ወደ ህይወቱ የሚያመጣው። የማይጠቅመውን ነገር ይህንን በእርግጠኝነት ነው የምነግራችሁ፣ በእርግጠኝነት በእምነት ሆኜ ነው የምነግራችሁ፣ በእግዚአብሔር እምነት ውስጥ ሆኜ ነው የምነግራችሁና የሚጠቅማችሁን መዝሙረ ዳዊት የሚጸልይ ሰው የሚጠቅመውን ነገር በህይወቱ እግዚአብሔር ወደ ህይወቱ ያመጣል። የማይጠቅመው ከሆነ ደግሞ ከሱ እንዲሸሽ ያደርገዋል። ሁልጊዜም ቢሆን ነው ይህንን የምነግራችሁ፣ በእርግጠኝነት ነው የምነግራችሁ ደጋግሜ። የሚጠቅማችሁ ነገር ሁሉ የሚያውቀው እግዚአብሔር ነው። የሚጠቅመን ነገር ሁሉ የሚያውቅ እግዚአብሔር ነው። ከኛ ይልቅ እግዚአብሔር ለኛ ያስብልናል። ስለዚህ በመዝሙረ ዳዊት ደግሞ እየጸለይን ብንጠይቀው እግዚአብሔር አምላካችንን ለኛ የሚጠቅመንን ነገር ብቻ እንጂ የማይጠቅመን ነገር በህይወታችን አይመጣም። ፈተናም ቢሆን የሚጠቅመን ከሆነ እንዲሁም ችግርም ቢሆን የሚጠቅመን ከሆነ እግዚአብሔር ወደ ህይወታችን ያመጣዋል። ከዛ በተጨማሪ ግን እግዚአብሔር ለኛ የሚያስብ አምላክ ነውና በተለይ ደግሞ መዝሙረ ዳዊት ጸለያችሁ የማይሆን ነገር የለም። ከነዚህ የመዝሙር ክፍላት መካከል አንደኛው ደግሞ መዝሙር 76 ነው። ይህ 76 ደግሞ ክፉ ነገሮችን ሁሉ ከኛ እንዲርቁ መልካም የሆኑ ነገሮች ደግሞ ወደኛ እንዲመጡ ያደርጋል። ከዛ በተጨማሪ ደግሞ በስራችን ሁሉ መልካም የሆነውን ነገር እንድናገኝ የሚረዳን የመዝሙር ክፍል ነው። ቀደም ብዬ እንደተናገርኩት ግን ከመዝሙር 74 75 እና ይህን ጨምሮ 76ን ለታመመ ሰውና በጤና ችግር ላለበት ሰው ሁሉ የሚሆን የመዝሙር ክፍላት ናቸው ማለት ነው እነዚህ ሶስቱ የመዝሙር ክፍላት። ስለዚህ በዛሬ ቪዲዮአችን እነዚህ የሶስት የመዝሙር ክፍላት ጥቅማቸውን ተመልክተናል። በሌላ ጊዜ ደግሞ ሌሎችን የምንመለከት ይሆናል። አብዝቼ የምነግራችሁ በየዕለቱ መዝሙረ ዳዊት ከመጸለይ ወደ ኋላ አትበሉ። መዝሙረ ዳዊት ክፉ ነገር ሁሉ አርቆ መልካሙን ሁሉ ወደ እናንተ የሚያመጣ እንዲሁም ደግሞ ክፉ ምግባራችንን አጥፎ መልካም የሆነውን ነገር እንድንይዝ የሚያደርገን ሁልጊዜም ደግሞ ከእግዚአብሔር ጋር እንድንሆን የሚያደርገን ክፉ ነገሮችን አርቆ ክፉ ነገሮችን አሽሽቶ ከእግዚአብሔር ሰላም ጋር እንድንሆን የሚያደርገን ስለሆነ በልቦናችን ደግሞ ያለውን ቂም በቀል የሚያጠፋለን ስለሆነ መዝሙረ ዳዊት ሁልጊዜም ቢሆን በየዕለቱ መጸለይ ይገባል ማለት ነው። ከዛ በተጨማሪ ትልቁ ነገር ግን መዝሙረ ዳዊት ስንጸልይ የምንገናኘው ከእግዚአብሔር ጋር ነው። የምስጋና ጸሎት ነው። ጸሎት በአጠቃላይ የሚይዘው ነገር አለ፣ ምስጋናንና ልመናን ነው። ከነዚህ የጸሎት ክፍሎች መካከል አንደኛው ደግሞ መዝሙረ ዳዊት ነው። መዝሙረ ዳዊት በአጠቃላይ እግዚአብሔር የሚመሰገንበት፣ ቅዱስ ዳዊት እግዚአብሔርን የሚያመስገን ብቻ ሳይሆን እግዚአብሔርም ደግሞ ቃል በቃል የተነጋገረበት ማለት እግዚአብሔር አምላክን እንዲህ ለምንድን ነው የማታደርግልኝ እስከ ማለት ድረስ እንዲሁም ደግሞ በማመስገን በትህትና ደግሞ ራሱን ዝቅ በማድረግ በደሉን ሁሉ የተናዘዘበት የኃጢአት ማስተሰሪያ መደምሰሻ እንዲሁም ደግሞ ለስጋዊ ህይወታችን መጠቀሚያ ለመንፈሳዊ ህይወታችን ደግሞ ድህነት የምናገኝበት ስለሆነ ሁልጊዜም ቢሆን መዝሙረ ዳዊትን መጸለይ
ይገባል ማለት ነው። የቅዱስ ዳዊት ረድኤት በረከቱ ከሁላችን ጋር ይሁን። አቤቱ ቅዱስ እግዚአብሔር አምላካችን በአንድ ልጅህ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ በእርሱ ያለ ጽን ክብር ላንተ ይገባል። ከእርሱም ጋር ከመንፈስ ቅዱስም ጋር ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን። በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን። ይቆየን። ይህን ቪዲዮ ለሌሎች ወገኖቻችን ሼር እናድርግ።